ጠቅላይ ሚኒስትር አብይና የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ፍርድ ቤት እንዲቀርቡ ቢጠየቁም እንዳልመጡ የተነገረው በዚህ ሳምንት ነው። የመስሪያ ቤቱ ቪኤት ላንድ ክሩዘር መኪና አለቃውን ተከትሎ መቀለ ከገባ ከዓመታት በኋላ እንዲመለስ ቢጠየቅም ወሳጁ አካል ፈቃደኛ ባለመሆኑ ውዝግብ የተፈጠረው በዚህ ሳምንት ነው። ተጠንቀቁ ተብላችኋል። በተለይ ሴቶች ወንዶችን ብትሆኑ ጮማ መቁረጥ፣ አልኮል መጎንጨትና ቁጭ ብሎ መዋላችሁን ትታችሁ ብትጠነቀቁ ይሻላችኋል ተብሏል። ከምንድን ነው የምንጠነቀቀው ካላችሁ መልሱን በዝርዝር ይዘነዋል። ውድ የፈታ ዴሊ ቤተኞች፣ ይህ ሳምንቱ እንዴት አለፈ የምንባባልበት የሰንበት መቆያችን ነው። በያዝነው ሳምንት ተሰምተው መነጋገሪያ ከነበሩ መረጃዎች የተመረጡትን ብቻ እያስታወስን ከነዝርዝራቸው እናቀርብላችኋለን። ከዚያ በፊት ግን አንድ ዓለም አቀፍ አነጋጋሪ መረጃን ነው። በኬንያ ፍርድ ቤት የቀረቡ ወጣቶች ሰሞኑን የማህበራዊ ሚዲያው መነጋገሪያ ሆነው ነበር የከረሙት። ወጣቶቹ ፍርድ ቤት የቀረቡት በስርቆት ወንጀል ተከሰው ነው። ነገር ግን የሰረቁት ገንዘብ አለያ ወርቅ ወይም የሚረባ የሚመስለንን አንዳች ንብረት አይደለም። ተጠርጣሪዎቹ የሰረቁት ሰርቀውም ከሀገር ሊወጡ ሲሉ የተደረሰባቸው ጉንዳኖችን ይዘው ነው። በኬንያ ከፍተኛ ተፈላጊነት ያላቸውና በመቶዎች የሚቆጠሩ ጉንዳኖችን የሰረቁ 4 ግለሰቦች ፍርድ ቤት ቀረቡ ይለናል ዜናው። ከፍተኛ ተፈላጊነት ያላቸውን እነዚህን ጉንዳኖች ሰርቀው ለማጓጓዝ ሲሞክሩ የተያዙት 4 ግለሰቦች ፍርድ ቤት ቀርበው ጥፋተኛ መሆናቸውን አምነዋል። የኬንያ የዱር እንስሳት ጥበቃ ተቋም እንደ አንበሳና ዝሆን ያሉ እንስሳትን ለመጠበቅ ቢቋቋምም ለጉንዳኖችም ከለላ መስጠቱን በመጥቀስ የፍርድ ቤቱን ጉዳይ ትልቅ ነው ሲል አሞካሽቷል። በአፍሪካ የሚገኙትን እነዚህ አፍሪካን ሃርቨስተር አንትስ ተብሎ የሚጠሩትን ጉንዳኖች እያንዳንዳቸው በዩናይትድ ኪንግደም እስከ 170 ፓውንድ ይሸጣሉ። የኬንያ የዱር እንስሳት ጥበቃ ተቋም በህገወጥ መንገድ የሚዘዋወሩ እንስሳትን ብዛም የማይታወቁ እየሆኑ እንደመጡና ይህም አደገኛ መሆኑን ገልጿል። ተጠርጣሪዎቹ ለጉንዳኖቹ በተዘጋጀ የፕላስቲክ ቱቦ ውስጥ አስቀምጠዋቸው ነው የተያዙት። ጉንዳኖቹ እስከ 2 ወር ድረስ በዚህ ቱቦ ውስጥ መኖር ይችላሉ። ቱቦውን በመደበቅ ከጸጥታ ኃይሎች ሰብረው ከሀገር ለማስወጣትም አቅደው ነበር። በመቶዎች የሚቆጠሩ ጉንዳኖች ቱቦ ውስጥ ገብተው በጨርቅ ተጠቅልለው ተገኝተዋል። የኬንያ የዱር እንስሳት ጥበቃ ተቋም ቃል አቀባይ ፖል ኡዶቶ ትክክለኛ የጉንዳኖቹ ቁጥር ገና አልታወቀም ብለዋል። ከአራቱ ተጠርጣሪዎች 2ቱ የቤልጂየም፣ አንደኛው የቪየትናም እና ሌላኛው የኬንያ ዜግነት አላቸው። ጉንዳኖቹ ወደ አውሮፓ ወይም እስያ ነበር ለመውሰድ ተዘጋጅተው ነበር ተብሏል። የጉንዳኖቹ ተፈላጊነት ከጊዜ ወደ ጊዜ እየጨመረ መጥቷል። ጉንዳኖቹ መኖሪያቸውን ሲያዘጋጁ ለማየት በሚል የሚገዟቸው ሰዎች እየተበራከቱ ነው። ይህ ጉንዳኖቹን የማከማቸት ሂደትም ፎርሚካሪየምስ ይባላል። በጣም ትልቅ መጠን ያላቸው ጉንዳኖች የበለጠ ተፈላጊነት እንዳላቸውም ተገልጿል። በኬንያ እነዚህ ጉንዳኖች በዓለም አቀፍ የብዝሃ ሕይወት ጥበቃ ሕግ ከለላ ይሰጣቸዋል፣ ከፍተኛ ቁጥጥርም ይደረግባቸዋል። የኬንያ የዱር እንስሳት ጥበቃ ተቋም ባወጣው መግለጫ የፍርድ ቤቱ ሂደት ኬንያ ውስጥ የዱር እንስሳት ዝውውር ወንጀል ላይ ያላትን ጠንካራ አቋም ያሳያል ብለዋል። ጠቅላይ ሚኒስትር አብይ በፍርድ ቤት። ዜናው ግዘፍ ነስቶ ቢሰማም ሕግ የሁሉ የበላይ ነው በሚለው ሐሳብ ሁሉም ሰው ከሕግ በታች ይውላል። በዚህ መሰረት ከዚህ ቀደም የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ አንድ ሰሞን ፍርድ ቤት ቀርበው በሜጀር ጀነራል ክንፈ ዳኘው የእርሻ መሳሪያና የመርከብ ግዢ ክስ ላይ የመከላከያ ምስክርነት ቃላቸውን መስጠታቸው ይታወሳል። አሁን ደግሞ የወቅቱ የሀገሪቱ ጠቅላይ ሚኒስትር አብይ አህመድ ለምስክርነት ፍርድ ቤት እንዲቀርቡ ተጠይቀዋል። ነገር ግን በያዝነው ሳምንት ፍርድ ቤት ቀርበው የነበሩት አቶ ታዬ ደንደዓ ለምስክርነት የጠሯቸው ጠቅላይ ሚኒስትር አብይ አህመድና ከንቲባ አዳነች አቤቤ ፍርድ ቤት ሳይገኙ ቀርተዋል። የፍርድ ቤቱ ፖስተኛ መጥሪያውን ይዞ ሲሄድ ጥበቃዎች መጥሪያ መሆኑን ካረጋገጡ በኋላ ወደ ጽህፈት ቤታቸው እንዳይገባ ተደርጎ መመለሱ የታወቀ ሲሆን የአቶ ታዬ ጠበቃ ተራ ፖስተኛ አድርጋችሁ ለምን ተመለሰ ትላላችሁ? የፍርድ ቤት መጥሪያ መሆኑን ሲያውቁ ከበር እንዲመለስ የተደረገው የፍርድ ቤቱን በመናቅ ነው በማለት በቀጣይ ማንኛውም ዜጋ አልቀርብ ሲል ተገዶ እንደሚመጣ ሁሉ ጠቅላይ ሚኒስትሩና ከንቲባዋ ተገደው እንዲመጡ ለፌዴራል ፖሊስ ትዕዛዝ ይጻፍልኝ ሲል ጠይቋል ሲል የዘገበው መሰረት ሚዲያ ነው። እንደወጣች የቀረችው ቪኤት። ህወሓት ከመሃል ሀገር ስልጣኑ ተገፍቶና ሸሽቶ ወደ መቀለ ሲገባ ያስከተላቸውን ተሽከርካሪዎች አሁን እንዲመልስ እየተደረገ ነው። በአሁኑ ወቅት በትግራይ ጊዜያዊ አስተዳደር ብቸኛ የተቃዋሚው የባይቶና ፖለቲካ ፓርቲ ካቢኔ አባል የሆኑት አቶ ታደለ መንግስቱ በፖሊስ ቁጥጥር ስር ውለው በእስር ወደ ፍርድ ቤት እንዲቀርቡ መደረጋቸውም ከዚህ ጋር በተያያዘ ምክንያት ነው። የካቢኔ አባሉ አቶ ታደለ መቀለ ማዕከላዊ ፍርድ ቤት የሚመሩት የመንግስት መስሪያ ቤት እንዲያስፈጽም የሰጠውን ውሳኔ ባለመተግበራቸው ምክንያት ረቡዕ ለ6 ወራት በእስር እንዲቆዩ ቢወሰንባቸውም
ከአንድ ቀን እስር በኋላ ተለቀዋል። የመታሰራቸውና የመለቀቃቸው ምክንያትም አንድ ቪኤት መኪና ነበረች። ተከሳሹ የትግራይ ትራንስፖርት ቢሮ ኃላፊ አቶ ታደለ መንግስቱ ሲሆኑ ከሳሽ ደግሞ የኢትዮጵያ መንገዶች ባለስልጣን ነው። የክሱ ፍሬ ነገር በትግራይ ጦርነት የተወሰደችበት ላንድ ክሩዘር ቪኤት መኪና እንድትመለስለት የሚጠይቅ ነው። ባለስልጣኑ አይነቷና የሰሌዳ ቁጥሯን ጠቅሶ በቢሮ አስፈጻሚነት እንድትመለስለት የጠየቀባት ላንድ ክሩዘር ቪኤት መኪና የህወሓት ጽሕፈት ቤት ኃላፊዋ ወይዘሮ ፈትለወርቅ ገብረ እግዚአብሔር ሲጠቀሙባት ነበር። የጊዜያዊ አስተዳደሩ የትራንስፖርት ቢሮ ቪኤት መኪናዋ ለባለቤቱ እንድትመለስ እንዲያጽፍም የቀረበበት ክስን በመቀበል የህወሓት ኃላፊዋ ወይዘሮ ፈትለወርቅ እንዲመልሱ ተጠይቆ አሻፈረኝ በማለታቸው ምክንያት ፍርድ ቤት ጉዳዩን ማስፈጸም ያልቻሉትን የቢሮውን ኃላፊ አቶ ታደለ በእስር እንዲቀርቡ ያዛል። ሚያዝያ 15 2017 ዓ.ም በፖሊስ ተይዘው ፍርድ ቤት የቀረቡት ኃላፊው ጉዳዩን እንዲያስፈጽሙ በተደጋጋሚ የቀረበላቸውን ጥሪ ባለመተግበራቸው ምክንያት ለ6 ወር እንዲታሰሩ ይፈርዳል። ሂደቱ እንዲህ እያለ ወደ ባለቤቷ እንድትመለስ ጥያቄ የቀረበባት ቪኤት መኪና ሚያዝያ 15 2017 ዓ.ም ከሰዓት በኋላ በሸኝ ደብዳቤ በኤግዚቢትነት ወደ ፖሊስ እጅ በመግባቷ ምክንያት ኃላፊው ከእስር ሊለቀቁ ችለዋል። ከትግራይ ትራንስፖርት ቢሮ የተገኘው መረጃ እንደሚያመለክተው በጦርነቱ ምክንያት ከመንግስታዊና ግለሰቦች ተወስደው በማይመለከታቸው አካላት የነበሩት ከ2800 በላይ ተሽከርካሪዎች ወደ ባለቤቶቹ ተመልሰዋል። ከዚሁ ጋር በተያያዘ ዜና የክልሉን ጊዜያዊ አስተዳደርነት በተረከቡት ጄኔራል ታደሰና ባስረከቡት አቶ ጌታቸው መሃል የቃል ጦርነቱ ቀጥሏል። ጌታቸው ላይ መፈንቅለ መንግስት ፈጽሜ ከሆነ በገለልተኛ አካል ይጣራ ያሉት ሌተናል ጄኔራል ታደሰ ወረደ ናቸው። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ አውራምባ ታይምስ ከተባለ ሚዲያ ጋር ቃለ መጠይቅ አድርገው ነበር። በዚህም ወቅት በትግራይ ተካሂደዋል ተብሎ ተደጋግሞ ስለሚነገረው የመፈንቅለ መንግስት ጉዳይ ተጠይቀው መልሰዋል። በቀድሞ ፕሬዝዳንት አቶ ጌታቸው ረዳ የሚመራው የህወሓት ኃይል ባለፈው ባወጣው መግለጫ በትግራይ ወታደራዊ መፈንቅለ መንግስት በማካሄድ ስልጣን ከተያዘ 40 ቀናት ተቆጥረዋል ብሎ ነበር። ይህ ኃይል የአቶ ጌታቸው አስተዳደር ህገወጥ ተግባሩ ተጋግሎ ወደ ተባባሰ ግጭት እንዳያመራ ስልጣን ጭምር ለሰላም ሲል አሳልፎ ሰጥቷል የሚል አገላለጽም ተጠቅሞ ነበር። ፕሬዝዳንት ታደሰ ወረደ ጌታቸው ረዳ የፕሪቶሪያ የሰላም ስምምነት አካል ሆኖ በተቋቋመው ጊዜያዊ አስተዳደር ወደ ኃላፊነት የመጡ ናቸው ያሉ ሲሆን ወደ ኃላፊነት መጋቢት 2015 ዓ.ም ነው የመጡት። የጊዜያዊ አስተዳደሩ ቆይታ 2 ዓመት መሆኑ ይታወቃል። እንዲያም ሆኖ 6 ወር ሊራዘም ይችላል። ይሁን እንጂ የነበረው ጊዜያዊ አስተዳደር ለ6 ወራት ለማራዘም የሚያስገድድ በቂ ምክንያት አልተገኘም ብለዋል። መጋቢት 2015 ዓ.ም ወደ ኃላፊነት የመጡት አቶ ጌታቸው መጋቢት 2017 ዓ.ም የ2 ዓመት ቆይታቸውን ጨርሰዋል ሲሉ አስረድተዋል። አሁን የተደረገው በፓርላማ በጸደቀ አዋጅ ጊዜያዊ አስተዳደሩ ለ1 ዓመት ማራዘም ነው። በተራዘመ ጊዜያዊ አስተዳደሩ ዕድሜ የነበረው ፕሬዝዳንት ሊቀጥል ላይቀጥል ይችላል። አጋጣሚ ሆኖ አቶ ጌታቸው በኃላፊነት አልቀጠለም ሲሉ ገልጸዋል። እኔ እንደ አዲስ በተራዘመው ጊዜያዊ አስተዳደር ወደ ኃላፊነት መጥቻለሁ። በትግራይ የኃላፊነት ጊዜውን ጨርሶ ከኃላፊነት የወረደ እንጂ የተካሄደ መፈንቅለ መንግስት የለም። መፈንቅለ መንግስት አልተካሄደም ብቻ ሳይሆን ወደዚያ የሚወስድ ምክንያትም አልነበረም ብለዋል። ያን ያህል ጉዳዩ አሳሳቢ ሆኖ መፈንቅለ መንግስት ተካሂዷል ወይስ አልተካሄደም የሚል ክርክርና ሰጣ ገባ ካለ ለሶስተኛ ወገን እድል እንስጥ፣ የሚያጣራ አካል ይኑር። ምናልባት ይህን ጉዳይ የሚያጣራ አካል ላቋቁም ብል ተአማኒነትና ተቀባይነት ላይኖረው ስለሚችል ሶስተኛ አካል የሆነ ኮሚቴ ቢያጣራው ላለው ሲሉ መልሰዋል። በጌታቸው ላይ መፈንቅለ መንግስት ፈጽሜ ከሆነ በገለልተኛ አካል ይጣራ ሲሉም አክለዋል። ተጠንቀቁ ተብላቸዋል። በኢትዮጵያ በአሁኑ ጊዜ በየዓመቱ 53000 ሰዎች በካንሰር በሽታ ህይወታቸውን እያጡ መሆኑን የጤና ሚኒስቴር ተናገረ። 80000 ሰዎች ደግሞ በየዓመቱ በካንሰር ህመም ይያዛሉ ሲባል ሰምተናል። ወሬውን የሰማነው የካንሰር በሽታን ለመከላከል እንዲሁም ታማሚዎችን ለማገዝ መቋቋም የተነገረው በልሻ ፋውንዴሽን ምስረታውን ይፋ በተደረገበት ስነ ስርዓት ላይ ነው። በሰውነት ውስጥ ያሉ ሴሎች ሲበዙ ወይም ከመጠን በላይ ሲያድጉ በሚፈጠረው የካንሰር በሽታ በኢትዮጵያ ያለው ስርጭት እየጨመረ መሄዱ ተነግሯል። በኢትዮጵያ ብዙ ሰዎችን እየያዘ ያለውና እየገደለ ያለው የካንሰር አይነት የጡት ካንሰር ሲሆን የአንጀት ካንሰር ደግሞ ይከተላል። ለካንሰር በሽታ አጋላጭ የሆኑ ሲጋራ ማጨስ፣ ጤናማ ያልሆነ አመጋገብ፣ አልኮል አብዝቶ መጎንጨት፣ የአየር መበከል፣ የአካል ብቃት እንቅስቃሴ አለማድረግ የመሰሉት ይጠቀሳሉ። በኢትዮጵያ በካንሰር በሽታ በየዓመቱ 53000 ያህል ሰዎች እንዲሞቱና አሃዙም በየዓመቱ እንዲጨምር ያደረገው ዋነኛው ምክንያት ስለ በሽታው ህዝቡ ያለው ዝቅተኛ አመለካከት ነው ሲሉ የጤና ሚኒስቴር የሚኒስትር ዴኤታ ከፍተኛ አማካሪ አቶ ሌሊሳ ማኑኤል ተናግረዋል። ብዙውን ጊዜ በካንሰር የተያዙ ሰዎች ወደ ሕክምና ማዕከላት የሚሄዱት በሽታውን ታክሞ ለመዳን አስቸጋሪ በሆነበት 3ኛና 4ኛ ደረጃ ላይ ከደረሰ በኋላ ነው ሲሉ ሚኒስትር ዴኤታው አስረድተዋል። በየጊዜው የጤና ክትትል አድርጉ፣ ጮማ መቁረጥን የመሳሰሉ ጤናማ ያልሆኑ አመጋገቦችን አስወግዱ፣ አይበለውና በሽታው ከያዛችሁም በጊዜ ሕክምናችሁን ጀምሩ ሲሉ አቶ ሌሊሳ ጥሪ አቅርበዋል።
መንግስት የካንሰር በሽታን ተጽዕኖ ለመቀነስ የህክምና መስጫ ማዕከላትን ማብዛት፣ የባለሙያዎች ስልጠና፣ የመድኃኒት አቅርቦትን ማስፋት ላይ እየሰራ እንደሆነ አማካሪው ጠቅሰዋል። ዛሬ ምስረታዊ ይፋ በሆነ የበልሻ ፋውንዴሽን ስያሜውን ያገኘው ነዋሪነታቸውን በአሜሪካን ሀገር አድርገው በነበሩትና በበጎ አድራጎት ስራቸው በሚታወቁት ወይዘሮ በለጠች ሞላ ወይም በልሻ መሆኑ ተነግሯል። እኚህ በጎ አድራጊ ህይወታቸውን ያጡት በካንሰር ህመም በመሆኑ በእሳቸው ህልፈት ሐዘንና ቁጭት ያደረባቸው ባለቤታቸው፣ ቤተሰባቸውና ወዳጆቻቸው የበልሻን የበጎ አድራጎት ስራ ለማስቀጠልና እሷን የነጠቃቸውን ካንሰር ለመዋጋት በማሰባቸው ይህ የበጎ አድራጎት ድርጅት እንዲመሰረት ምክንያት ሆኗል ሲባል ሰምተናል። ፋውንዴሽኑ የካንሰር በሽታን የመከላከል ስራ ይሰራል፣ ህሙማን የህክምና አገልግሎትና ድጋፍ እንዲያገኙ ያግዛል ሲሉ የበልሻ ፋውንዴሽን መስራችና ዋና ስራ አስፈጻሚ እንዲሁም የወይዘሮ በለጠች ሞላ ባለቤት አቶ አበበ መብራቴ ተናግረዋል። በካንሰርና በሌሎች ምክንያቶች ወላጅ አልባ የሆኑና ለችግር የተጋለጡ ህጻናትን መደገፍና መንከባከብ ሌላው ፋውንዴሽኑ የተቋቋመለት ዓላማ መሆኑ ተነግሯል። ውድ የፍትህ ዴይሊ ቤተኞች ጤናና ሰላም፣ ፍቅርና ደስታ የሞላበትን አዲስ ሳምንት እንመኝላችኋለን። ቸር ቆዩን።